ሰላም ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ አሁን ላይ ሀገራችን ላይ ያለ የመብራት መቋረጥ እንግዲህ ሁላችንም የምናውቀው ነው። ለዚህም እንግዲህ መፍትሄ የሚሆኑ ለቤት እንዲሁም ደግሞ ለስራ የምንጠቀምባቸውን ጀኔሬተሮች ዋጋቸውን፣ አይነታቸውን የት ማግኘት እንደሚችሉ በዛሬ ፕሮግራማችን የምናስቀኛችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ተመልካቾቻችን እንግዲህ አሁን የምንገኘው ፒያሳ በኒል መስጊድ ከፍ ብሎ በሚገኘው ቃሲም አጠቃላይ አስመጪ ጋር ነው። የተለያዩ አይነት ጀነሬተሮችን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ሰላም፣ እንዴት ነህ? ሰላም፣ እንዴት ነው? ሰላም፣ እግዚአብሔር ይመስገን። እስቲ እንታወቅ፣ እንዲሁም ደግሞ ቤታችንን ማስታወቅልን። እሺ፣ እኔ ሰይድ በድሩ እባላለሁ። ካምፓኒው ስም ቃሲም ጀነራል ኢምፖርተር ይባላል። በዋነኝነት እናንተ ጋር ምን ምን አይነት ነገሮች ይገኛሉ? እኛ ጋር በጣም ጀነራል ኢምፖርተር ሲሆን በጣም ብዙ ሰፊ ነገሮችን ያካለለ ነገር ነው። እንደው የተወሰነውን መርጦ ለማሳየት ካልሆነ በስተቀር ቢያንስ በአይተም እንኳን ብንል ከመቶ በላይ አይተሞች ይኖራሉ። አጠቃላይ ስለሆነ ማለት እንጨቱም ብረቱም ሁሉ ነገር ላይ ስለምንገባው ማለት ነው። የተወሰኑትን እንግዲህ ተመልካቾቻችን አንድ 3-4 ዋነኛ የምትላቸውን ነገሮች መጥቀስ ብንችል። ኦኬ፣ የመጀመሪያው በአብዛኛው ነገር ህዝቡም ተጠቃሚ የሆነ ጀነሬተር ላይ ስለሆነ ጀነሬተሩ እንዳጋጣሚ እዚህ ጋር የተወሰነውን ነገር ለማሳየት ለሞከር ከትንሽ ጀምሮ አለን ከ1 ኪሎዋት ጀምሮ እስከ 600 ኬቪኤ ድረስ አለ። እዚህ ጋር ያሉትን ራፍሊ የተወሰኑትን ማየት እንችላለን። እኛም እንግዲህ ዛሬ እዚህ የመጣን የተለያዩ አይነት ጀነሬተሮች ለመመልከት ነው እና በዋነኝነት እናንተ ጋር እነዚህ የምን ሀገር ምርቶች ናቸው? ቻይናም አለው፣ ኢንግላንድም አለው፣ ጣሊያንም አለ፣ ቱርክም አለ። ስለዚህ አጠቃላይ የተደረገ ነገር ነው እንጂ ኤክሰፕት አንድ ቦታ ላይ ሲሆን ሙሉ ነገር ላይ ያካተተ ነው። ጃፓን በእንትኖች ላይ ጃፓኖችም ስላሉ ብዙዎቹ የዋጋ ልዩነት ይኖራቸዋል አይደል? ኦፍኮርስ አጠቃላይ የተለያየ ነው። ቻይናው የሚራሱ እንታለው ቻይናው ደግሞ ኳሊቲ ቻይናዎች አሉ። ያው እንደየ ፕራይሱ እንደየ ብራንዱ ይኖራል። አብዛኛው እዚህ ቤት ያሉት እቃቸው ላይ ያለው ዋስትና መወሰናቸው ምን ነገሮች ያካተቱ ናቸው? ሁሉም እኛ የምንሰጣቸው እቃዎች ላይ 1 ዓመት ሙሉ ሰርቪስ ዋራንቲ አለ። ወርክሾፕ አለን፣ ሾሩም ስላለን አጠቃላዩን ነገር ላይ ቴክኒካል ሜካኒኮችም ስላሉ 1 ዓመት ለሁሉም እቃ 1 ዓመት ሰርቪስ ዋራንቲ ይሰጥበታል። መልካም። እንግዲህ የተወሰኑትን እቃዎች አገልግሎታቸውን እንዲሁም ደግሞ ዋጋቸውን የተመለከትን ደግሞ ለተመልካቾች ብናደርስ ደግሞ ግልጽ ይሆናል ብዬ አስባለሁ እና ደስ ካለን ጀምር። እሺ፣ ከቤት አነስ ካሉትን ጀምርና ወደ ከፍ ያሉት መሄድ እንችላለን። መልካም፣ አነስ ካሉትን ጀምር። እሺ፣ ከዚህኛው ስንጀምር ያው 10 ኪሎዋት ነው። 10 ኪሎዋት ላይ 2 አይነት ጀነሬተሮች አሉት። ያው የዚህኛው ወተር ኩልድ ነው የሚባለው። 3 ፒስተን አለው። ያው እንደሚታየው ኳሊቲ እቃው ነው። ኪፖር ይባላል። ወተር ኩልዶች ናቸው። ወተር ኩልድ ሲሆን ምንድነው ፒስተኑም ከፍ ይላል፣ አገልግሎቱም ልክ እንደዛ ከፍ ይላል። በዚህ ኪሎዋት ደግሞ ኤር ኩልድም አላቸው። እዚህ ጋር ለማሳየት ያለ ኖርማሊ ወተር ኩልዱ ነው። ወተር ኩልዱ ልክ አሁን 16 ኬቪ ወደ 13.5 ኪሎዋት አካባቢ ነው። አሁን የዚህ ዋጋ ወደ 950 ሺህ ብር ነው። አሁን ይሄኛውን ለምን እንጠቀምበታለን? ለቤት እንጠቀም እንችላለን። ከቤት በላይ ቤት ላይ ብዙ ጊዜ መኖሪያ ቤት ላይ ኖርማል ከሆነ ከ3 ኪሎዋት እስከ 5 ኪሎዋት ባለ በቂ ነው። ይሄ ደግሞ ለስራ ቦታ ከድርጅቶች ጋር የተገናኘ ያለ ነገር ባንኮች ላይ የተለያዩ ነገሮች ላይ መጠቀም ይችላሉ። ሌላው ደግሞ እስከዚህ ደግሞ ለየት ያለ ራሱ ላይ ሆኖ ደግሞ ያው ኪሎዋታቸው ከፍ እያለ ሄድና ኖርማሊ አሁን እዚህ ጋር የ20 ኬቪ ነው ወደ 15 ኪሎዋት አካባቢ ይደርሳል። በሲምቲንግ ተመሳሳይ ኪፖር ነው ብራንዱ ይሄኛው ራሱ ሆኖ ምንድነው ሌላኛው ኪሎዋቱን መጨመሩ ነው። ብዙ ጊዜ እነዚህ ድርጅቶች ላይ ነው፣ አብዛኛው መኖሪያ ቤት ላይ አይደሉም። እንደሚታየው ኳሊቲ የሆነ ሱፐር ሳይለንቶች ናቸው። በጣም ድምጽ የሚረብሽ ድምጽ አይረብሽም። ኖርማሊ ባላንስ ያደረገ ነው፣ የተወሰነ ነው። በሰዓት እስከ 3 ሊትር አካባቢ ወስደው ግን የተሻለ ነገር ላይ ሞር አገልግሎት ይሰጣቸው። አሁን ከፍ ያለ ነው በዋት እና ምን ያክል ነው ዋጋው? አሁን የነዚህ ይሄኛው ወደ 1.4 አካባቢ ይደርሳል። 15 ኬቪው 20 ኬቪው 15 ኪሎዋቱ ማለት ነው። ብራንዳቸው እንደኔታ ናቸው። ቻይና ናቸው፣ ግን ቻይና ነው ኳሊቲ ዩሮፕ ስታንዳርድ ናቸው። ዩሮፕ ስታንዳርድ የሚባሉት ናቸው። በራሱ ኪሎዋቱ ነው ደግሞ ዝቅ የሚሉ በአየር የሚቀዘቅዙ ፋናቸው በአየር እነዚህ ራዲያተር ቤት አላቸው። ራሱ ኪሎዋት ሆኖ ደግሞ እስከ 490 ሺህ ብር አለ። በ10 ኪሎዋት ኤር ኩልዶች ናቸው፣ ግን 2 ፒስተን ነው። ኤር ኩልድ ነው መጥፎ ሆኖ ሳይሆን ኖርማሊ ኤር ኩልድ እና ወተር ኩልድ የሚለውን ነገር ልዩነት ያመጣል። ፊውል ኮንሰምፕሽናቸው ግን አብዛኞቹ ተመሳሳይ ነገር ናቸው። ሌሎችም አሉና ኦኬ፣ ወደዚህ ስንገባ ሌላኛው ብራንድ ነው ቫክሰን ይባላል። ይህም ተመሳሳይነቱ አድቫንቴጁ ወተር ኩልድ ነው። 4 ፒስተን ሆኖ ይሄኛው ልክ 20 ኬቪ ወደ
25 ኬቪ 20 ኪሎዋት አካባቢ ነው። የዚህ 25 ኬቪ 20 ኪሎዋቱ 4 ፒስተን ነው። ጉልበቱ ከፍ ያለ ነገር ነው። ይሄም ድርጅት ላይ ነው ኦልሬዲ አብዛኛው ላይ ካምፓኒዎች ላይ ነው ፎከስ የተደረገ ነገር አለው። ኢንጂኑም ሁሉም ኢሮፕ ስታንዳርዶች ናቸው። ኳሊቲ እቃዎች ናቸው። አሁን እነዚህ ወደ 1.6 አካባቢ ደረጃ ይደርሳል። ያው ታች ላይ ያሉ ተለቅ ያለ ያለ ነገር አንድ የኔ ብራንዶች ናቸው። ኪሎዋቱን ሲጨምር አብዛው ነው የሚጨምሩት። የነዚህ ምንድነው ኤር ኩልዶች ምንድነው እንደቀደም እንደተገለጸው ካፓሲቲያቸው ከፍ ያለ አገልግሎታቸው አሁን ከአየር ከሚቀዘቀዙት ኖርማሊ ሳይለንትነታቸው ነው ከመጀመሪያው ከ10 ኪሎዋቱ ከፍ ባለ ቁጥር ደግሞ ድምፁ እየቀነሰ የሚመጣበት ኦፕሽኖች አለበት። ሙሉ ለሙሉ የጠፋት ይኖራቸው ሱፐር ሳይለንት ሲሆን አብዛኞቹ ከ100 ኬቪ በላይ ሲሆኑ ኖርማሊ ድምጻቸው ብዙ አይደለም። 110 ኬቪ ያለ 110 ኬቪ ላይ ድምፁ የምታች ካየናቸው ጋር አትሊስት እንደው የመጥፋት ኦፕሽን ላይ ነው የሚመጣው። ሳይለንት ቴማ ሱፐር ሳይለንት የመሆኑ አድቫንቴጁ እየጨመረ ይመጣል ማለት ነው። አብዛኞቹ ግን እዚህ ጋር የምናያቸው እንዳለ ናፍጣ አገልግሎቶች ናቸው፣ ናፍጣዎች ናቸው። ሌላኛው ደግሞ ያው እዚህ ጋር ለምሳሌ 65 ኬቪ ፐርኪንሳሌ ኢንግላንድ ነው ኦልሬዲ ስታንፎርድ ኢንግላንድ ናቸው። እነዛ ቀደም ስናያቸው የነበርሱ እንዳላቸው ቻይኖች ናቸው። እዚህ ጋር ግን አሁን ስንመጣ ዘሁል ፐርኪንስ ነው። ያው እንደሚታየው ፐርኪንስ ነው። 65 ኬቪ ነው። ወደ 50 አካባቢ ኪሎዋት ጀነሬተር ነው። ክፍት ነው። አዎ ይሄ ብዙ ጊዜ ሜም ድርጅት ነው። ያው ሲሚንቶ የተለያየ ድርጅቶች ላይ ኦፕን አገልግሎት የሚሰጡት ላይ የተለያየ አገልግሎት መጠቀም የሚችሉበት ኦፕሽን ነው። አይሆን ለሴት አጠቃላይ ላሉ ነገሮች ላይ ስራ መስራት የሚችሉበት ኦፕሽን ነው። ይሄንክና የዚህ ዋጋ አሁን እነዚህ 2.4 አካባቢ ኦፕሽኖች ናፍጣ ነው። ዘሁል ናፍጣ ናቸው። እዚህ ጋር የምንላቸው ትላልቅም ስለሆኑ ኪሎዋቸው ቤንዚል አብዛኛው ቶታል የሚያበቃው 10 ኪሎዋት ላይ 10 ኪሎዋት ላይ ቤንዚል ያቆማል። ስለዚህ ከፍ ሲል ናፍጣ ነው። ናፍጣ ደግሞ የሚጀምረው ትንሹ 3 ኪሎዋት ከ3 ኪሎዋት ይጀምራል እስከዛ እስከ 600 ኬቪ ድረስ ኖርማሊ ይሄዳሉ ማለት ነው። እዚህ ጋር ነው ኦፕን ነው። ይሄ ስንት አልከኝ ዋጋ? ይሄ 2.4 አካባቢ ነው። ኦፕን ነው ነው የራሱ ይሄ ሆኖ ደግሞ ከጀርባው ደግሞ ሳይለንቶች አሉት። ድምጽ ሳይለንት አለው እንደምናየው እዚህ ጋር የምናየው እንዳለ ኦፕን ነገሮች ላይ ኖርማሊ ክሎዝ የተደረገ እንጂ ተመሳሳይ ነገሮች ናቸው። ይሄም 60 ኬቪ ነው። ሳይለንት በመሆኑ ይሄኛው ወደ 2.7 አካባቢ ይደርሳል። ስለዚህ ዝግ ሲሆን ራሱ ዋጋ ልዩነት አላቸው። ወደ ቢያንስ 300 ሺህ ብር ልዩነት አለ። ክሎዝዱ ማነው ሳውንድ ፕሩቭ እና ጀስት ኦፕን ሲሆን ማለት ነው። ድምጽ ይሄኛው በደንብ ጎላ ቤን ያህል ገነና አይደለም ማለት የሚረብሽ ምትምት አለ። ሱፐር ሳይለንት ቢሆንም የተወሰነ ድምጾች አሏቸው። ከነዛ ሲነጣጣው ግን ሳይለንት ነው የሚለው ነገሮች አለ። የራሱ የዚህ ኦፕኑ ኖርማሊ ሳይለንቱ ማለት ነው። ኦልሬዲ እዚህ ጋር ኪሎዋቱ ቢያንስ ነው እንጂ ዘሁል ታይም ይሄ ማለት ነው። ኦልሬዲ በርሙስን ከፍተው እነዚህ ናቸው ሳይለንት የሚያደርጉ ሳውንድ ፕሩፍ የሚያደርጉት እነዚህ ናቸው። አብዛኛው ውስጥ ያለው ነገር ሳውንድ ፕሩፍ ያደርጋው እነዚህ ናቸው። እዛ ውጪ ኖርማሊ እዚህ ላይ የምታዩት ነገር እንዳለ ዘሁል እዚህ ያለው ነገር ነው። ዋጋቸው ላይ ያው በሳይለንት እና በኦፕን ልዩነት ያለው ነገር ነው የሚፈጠረው ማለት ነው። ሲሆን ግን የሆነ ያለልና የሚነካኩ ምናምን ነገሮች ይኖራሉ ወይስ? አይ እንደውም ኖርማሊ አሁን ሳይት ላይ ዲቫይስ የምናደርገው እሱ ምክንያቱም ከሙቀት አንጻር ወተር ኩልድ ቢሆኑ ከሙቀት ሰርቪስ ከማድረግ አንጻር ኖርማሊ የተሻሉ ናቸው። ቶሎ ሰርቪስ ለማድረግ ምንም የተላጠ ነገር ኦልሬዲ ኢዚዎች ናቸው ማለት ነው። ሁሉ ነገር የሚታይ ነገር ስለሆነ ማለት ነው። ተመሳሳይ ሁሉላቸውም ታንከር ታች ላይ ነው የሚገኘው። ታች ግራውንዳቸው ታንከር ነው ማለት ነው። ታንከር ነው። ሌሎችን ደግሞ እንመልከት። ይሄኛው ቅድም ቫክሲን አይተናል፣ ኪፖር አይተናል። ኳሊቲ ናቸው። ከነሱ ደግሞ ከፍ የሚለው ነገር ፓርት ደግሞ ብላክ ስሚዝ ይባላል። ሲስቴም ዩሮፕ ስታንዳርድ ነው። ሳይለንት ነው። እነዚህ ሲመጡ የሚጀምሩት ከ10 ኪሎዋት ነው የሚመጡት። ወረደ እዚህ ጋር እንደምናየው 30 ኪሎዋት ነው። 40 ኬቪኤ ነው። ሳይለንት ነው። ያው እንደሚታየው ሳይለንት ነው። 40 ኬቪኤ ነው። ኳሊቲ ዩሮፕ ስታንዳርድ እቃ ነው። ቻይና ቢሆንም ኳሊቲ ዩሮፕ ስታንዳርድ ጄኔተር ነው። ሱፐር ሳይለንት ነው። ወረደ ይሄ ወደ 2.5 አካባቢ ይደርሳል ማለት ነው። ከፐርኪንሱ የተወሰነ ዲፈረንስ ነው የሚኖራቸው። ኦልሬዲ የተሻለ እቃ ነው የሚባል እቃ የተሻለ የሚባል ነው። እንደምናየው 60 ኬቪኤ ነው። በስቲ 40 ኬቪኤ ነው። ቅድም ፐርኪንስ ላይ እንደምናየው የነበረው ፓርት ማለት ነው። የተሻሉ እቃዎች ነገሮች አሉ የሌሉበት ነገር ይሄኛው ብላክ ስሚዝ ይሄኛው ብላክ ነው። ኦልሬዲ ብላክ ስሚዝ ናቸው። ብራንድ ቫክሰን፣ ብላክ ስሚዝ፣ ፐርኪንስ አይተናል፣ ቫክሰን አይተናል፣ ኪፖር አይተናል። ወደ 5 አይነት ብራንድ ማለት ነው። 5 አይነት ብራንድ። ኦኬ እሺ፣ ወደዚህ ስንመጣ ትንሽ ኪሎዋቱ ከፍ ያለ ፓርት ነው። ይሄ ሃይወንዳይ ነው። 110 ኬቪኤ ነው። ኦልሬዲ ይሄም ተለቅ ያለ ድርጅት ከባንክ ይበልጣል። የማን ባንክ ላይ ብዙ አለ። ትልቅ ቢልዲንግስ አፓርትመንቶች ላይ ተገጥሞ እናያቸዋል። ከሊፍት ጋር ከመኖሪያ ቤት የተለያየ ቦይለሮች የተለያየ ሁሉ ነገር ያካተተ ነገሮችን እንጠቀምበታል። ሌላኛው ደግሞ አድቫንቴጅ ዳቦ ቤቶች ላይ እንጀራ የሚጋግሩ ትልቅ እንትን ያሉት ማህበረሰቦች ላይ ኢምፖርት ኤክስፖርት የሚሰሩ ላይ ፓርት የሚሰሩ ላይ አገልግሎት መስጠት ይችላል። ምክንያቱም 110 ኬቪ ማለት ኦልሬዲ ወደ 80 አካባቢ ኪሎዋት ማለት ነው። ከፍ ያለ ኪሎዋት ነው። እንደምታዩት አሁን ሃይወንዳይ ነው። ያው በሌላ እንትን ነው የምናውቃቸው ብዙ ጊዜ ሃይወንዳይ ሞተሮችን በመኪና ምናምን ነበር እንትን የምንላቸው፣ ግን የተሻሉ እቃዎች ናቸው እንደሚታየው።
ተለቅ ያለ ፓርትን ይዛል። ይህም ወደ 6 ፒስተን ነው። ፒስተኑ 6 ፒስተኑ ከፍ ያለ ነው። መጀመሪያ ካየናቸው ከፍ እያለ ይመጣል ማለት ነው። ያው ስንት ቦቱም ከፍ ያለ ስለሆነ አብሮ ከፍ ሲል ከፍ የሚል ነገር አለ። ግን ያው ኢሮፕ ስታንዳርድ ነው። ኦልሬዲ ይሄም ቻይና ቢሆንም ኳሊቲ እቃ ነገር ነው። ልክ እንደ ብላክ ሲምዞቹ ማለት ነው። ምን ያክል ነው የዚህ ዋጋ? ይሄ ወደ 3.4 ነው። 3,400,000 ብር ነው። ሙሉ ቫትን አካቶ ሁሉ ነገር አካቶ ማለት ነው። ለዚህ ልክ መጀመሪያ እንዳስተዋወቀ ነው ለሁሉም እቃዎች የአንዳንድ ሰርቪስ ዋራንቲ ነፃ ሰርቪስ ዋራንቲ እንሰጥበታለን። ብዙ ጊዜ ግን ያን ያክል ረጅም አንዴ ገዝታው ረጅም ጊዜ ስለሆነ የሚጠቀሙበት እንዳልከኝ ደግሞ የሆነ ሰርቪስ ቢደረጉ ነው እንጂ ያን ያክል አጠቃቀም ብዙ ጊዜ አጠቃቀሙ ምንድነው የናፍጣ በባህሪያቸው ዘይታቸውን መጠበቅ ናፍጣውን መጠበቅ ነው። ብዙ ጊዜ እንደ ቤንዚሎች ባዶ እስኪሆን አንጠቀምባቸውም። አየር እንዳይስብ ያለው ነገር ባላንስ አድርጎ አንደኛ ኤቲኤስ ምስላቸው አውቶማቲክ መነሳ የሚችሉ ነው። እንዳለ ለምሳሌ የነበሩ ነገሮች አውቶማቲክ ኤቲኤስ ቦርድ ተገጥሞላቸው ልክ ማብራት ሲጠፋ ራሱን በራሱ ማብራት የመቻል አቅም አላቸው ማለት ነው። እነዚህ ዘይቷንና ናፍጣዋን መጠበቅ እንጂ የተለየ ነገር ላይ ምንም ይሄን ያለ ብዙ ነገር አይደለም። ልክ እንደ መኪና ሰርቪስ የተወሰነ ዱሬሽን ከሰራ በኋላ ሰርቪስ ይደረግለታል። የተለየ ነገር የለም። እንግዲህ እዚህ ጋር የተመለከታቸው ትንሽ ተለቅ ያሉ ናቸው። ግን ደግሞ ለቤት የሚሆኑ የተለያዩ አይነት ጄኔሬተሮች እናንተ ጋር ስለሚገኙ ከስንት ዋት ጀምሮ እስከ ስንት አለ? ዋጋቸው እስከ ስንት ጀምሮ ማግኘት ይችላሉ ተመልካቾች? ከ1 ኪሎዋት ጀምሮ 1 ኪሎዋት ብዙ ጊዜ ወንድ ፀጉር ቤቶች ላይ ነው ፎከስ የሚደረገው። ምክንያቱም አንድ ደግሞ ማሽን ብቻ ስለሚጠቀሙ 1 ኪሎዋት ነው። 1 ኪሎዋት ኦልሬዲ በትንሹ ምን ጀምሮ 1 ኪሎዋት ከዛ በታች ነው ብዙ ምንትን አይደለም። 1 ኪሎዋት ጀምሮ አለ። የ1 ኪሎዋት ኦልሬዲ ወደ 21,000 ብር አካባቢ ነው። የ1 ኪሎዋቷ 21,000 ብር ነች። ሁለት እያልን እየቀጠልን እንችላለን። የምንጀምረው ከ1 ስለሆነ ያን ነገር ነው። 2 ኪሎዋት አለ፣ 2.2 አለ፣ ከ29,000 ብር አለ። እንደ የብራንዳቸው ሁሉም እንደየሎጎ ዋጋውን ፕራይሱም እንደዛ ይለያያል። አሁን ለምሳሌ ቤት ውስጥ ደግሞ አምፖል፣ ፍሪጅ እንዲሁም ደግሞ ስቶቭ ምጣድን ጨምሮ እነዚህ ሁሉ ለመጠቀም ምን ያክል ዋት ያለው ያስፈልጋል? ያው ብዙ ጊዜ 10 ኪሎዋት ነው ምጣድ የምንጀምር ከሆነ 10 ኪሎዋት ነው። ምክንያቱም የኛ ሀገር ውስጥ ምጣድ ሲሆን የምትጠቀለለው አሽቦ ዋቷን ዲስፕሩቭ ስለማይደረግ አቬሬጅ ላይ የሚያዘው ከ10 ኪሎዋት በታች የእንጀራ ምጣድ አድቫይዝ አላደርግም። ከዛ በላይ ነው መሆን የሚችለው። ከምጣድ ውጭና ቦይለር ውጭ ካደረግን ግን ለአንድ መኖሪያ ቤት አጠቃላይ ማብራቱንም ፍሪጁንም ሁሉንም አጠቃሉ አትሊስት የውጭውን አንድ ስቶቭ አካቶ 5 ኪሎዋት በቂ ለአንድ መኖሪያ ቤት ላይ። ያን ደግሞ ስቶቭ እናውጣ ካልን ደግሞ 3 ኪሎዋት ደግሞ ኖርማል ያውን ሶኬቶችን እንዳለ አጠቃሉ ይሰራላቸዋል። የ5 ኪሎዋት ምን ያክል ነው ዋጋው? ብዙ ጊዜ 5 ኪሎዋት መኖሪያ ቤት ላይ ድምፅ ትንሽ ከባድ ስለሚሆን ብዙ ጊዜ መኖሪያ ቤት ላይ አድቫይዝ የምናደርገው ቤንዚሎች ላይ ነው። ድምጻቸው ቀነስ ስለሚወረድ ስለሚ ቤንዚኑ ደግሞ ሱፐር ሳይንቶች አሉ፣ ምንም ድምጽ የሌላቸው ማለት ከ3 ኪሎዋት ይጀምራሉ። እነሱ 3 ኪሎዋቱ ወደ 115,000 ብር አካባቢ ነው። እነሱ አሉ። ግን ብዙ ጊዜ ያለ ደግሞ የገነነ ድምጽ ከሌለ ደግሞ 3 ኪሎዋት አለ። 3 ኪሎዋት የሚጀምረው ደግሞ ከ48,000 ብር ጀምሮ በራሱ ኪሎዋት ነው እስከ 115,000 ብር ድረስ የሚደርሱ እቃዎች አሉ። ምክንያቱም በድምጽና በኳሊቲነታቸው አብረው ከፍ እያሉ ይሄዳሉ ማለት ነው። እንግዲህ ተመልካቾች እዚህ ሲመጡ እንግዲህ ያጣሉ ብዬ ማስበው ጄኔሬተር አይነት አይኖርም ብዬ አስባለሁ። በርካታ ነገሮች ስለሚገኙ ለቤትም ቢፈልጉ ለድርጅት ማለት ነው። እና ተመልካቾች እናንተ ጋር መጥተው መግዛት ቢፈልጉ በምን ሊያገኛችሁ ይችላል? አድራሻችሁን፣ ስልክ ቁጥርም ካለ አስቀምጥልኝ። እሺ፣ ያው አድራሻችን ፒያሳ ነው። በመስጊድ ከፍ ብሎ ነው። ቃሲም አጠቃላይ ኢምፖርተር ነው። አጠቃላይ አስመጪ ነው። ስልክ ቁጥር 0930 36 64 46 በሆነ ስልክ መደወል ታገኙናላችሁ ማለት ነው። አድራሻችን በጣም ሰፊ መረጃ ነው የሰጠህን። በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ ስለመጣችሁ። በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ መሰናገል አገልግሎቱን ማስተዋወቅ ከፈለገው እንዲሁም ደግሞ በምንሰራቸው ቪዲዮዎች ላይ ድርጅታችሁ ማስተዋወቅ ከፈለጋችሁ የተለያዩ አይነት አማራጮችን ይዘን ቀርበናል። ከእናንተ የሚጠበቀው ከታች ባለው ስልክ ቁጥር መደወል ብቻ ነው። እኛ ሁሌ ለማስተናገድ ዝግጁ ነን። ተመልካቾቻችን እንግዲህ አሁን የምንገኘው አቡነ ጴጥሮስ አካባቢ በሚገኘው ትራይንቱል ትሬዲንግ ውስጥ ነው። የተለያዩ አይነት ጄኔሬተሮችን የተመለከትን የምንቆይ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ሰላም፣ እንዴት ነህ? እንዴት ነሽ? ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እስኪ እንታወቅ፣ ቤታችንን ማስታወቅልን። ይቻላል። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ማን ትባላለህ? እኔ ሙከረም እባላለሁ። ቤታችሁስ ማን ይባላል? ትሬንቱልስ። እኛም ዛሬ እንግዲህ እዚህ የመጣን የተለያዩ እቃዎች ቢኖሩ ጄኔሬተሮቹ ለተመልካቾቻችን ለማስቃኘት ነው እና በዋነኝነት እናንተ ጋር ምን አይነት ጄኔሬተሮች ይገኛሉ? አሉ። ከትንሽ እስከ ትልቅ አለ። በምትፈልጉት አይነት በፈለጋችሁት ለመኖሪያ ቤት ይሁን ለኮንስትራክሽን አፓርታማዎች ለሁሉም የሚሆኑ እቃዎች አሉ። ከትንሽ እስከ ትልቅ እኛ ጋር የምትፈልጉት። አብዛኞቹ እቃዎች የምን ሀገር ምርት ናቸው? ብዙ አይነት አለ። ከቻይና ጀምሮ አለ፣ ቱርክ አለ፣ ዩኬ አለ፣ የኮሪያ አለ። ሁሉም አይነት እቃ እኛ ጋር አለ።
ዋስትናቸው ምን ያክል ጊዜ ነው? ዋስትናቸው ላይ ምን አይነት ነገሮችን ያሟላል? ዋስትና ብዙ ጊዜ የሚሰጠው ለጥገና ነው። ጥገናው ደግሞ ወርክሾፕ ራሳችንም ስላለ ችግር የለም የሚሆን ዋስትና እንሰጣለን። ለምሳሌ ምን አይነት ጥገናዎች ናቸው ሊደረጉ የሚችሉ? ሜንቴን የሚደረጉ እቃዎች አሉ። እነሱን አሁን በራሳችን ወርክሾፕ በራሳችን ሰራተኛ እጅ ነፃ ናቸው። እሱን ወርክሾፕ ገብቶ ያወራሉ። እንደምመለከተው ከሆነ ከትንሽ እስከ ትልቅ የሚሆኑ ጄኔሬተሮች ይገኛሉ እና አብዛኞቹ ከስተመሮች እዚህ መጥተው የቤት ነው የሚወስዱት ወይስ ለድርጅት የሚሆን? ሁሉም አሁን ለቤት የሚጠቀም ይኖራሉ፣ ቤት ለፀጉር ቤቶች ይኖራሉ፣ ለኮንስትራክሽን እንደ ለአፓርታማዎች ለሁሉም አይነት ስለሚወስዱ አለ። ሁሉም አይነት ስለያዘ ሁሉም አይነት አለ። ለገበሬዎች አለ። እስቲ እንግዲህ ከትንሹን ጀምርና ምን ያክል ነው ዋጋውስ ምን ያክል ነው የተሸጠ የሚገኝ የሚለውን ነገር ደግሞ ብናወራ መልካም ይመስለኛል። ከትንሿን ስንጀምር ትንሿ ማለት ነች 1500 ዋት ነች። ለወንዱ የፀጉር ቤት ለአምፖል ይጠቀሙባት። ለቤት መጠቀም ይችላሉ። ለቤት ከመጠቀም ከፈለጉ ለአምፖል እና ለቲቪ መጠቀም ይችላሉ እንጂ አሁን ለስቶቭ ለፍሪጅ ምናምን አይሆንም። አነስተኛ ዋት ስለሆነ ይሄ ትንሽ ነው። ምን ያክል ነው ዋጋውስ? ዋጋው እስከ 17000 ነው። 17000 ስለዚህ ፀጉር ቤት ላላቸው ለመብራት ለአምፖል እስከ ቴሌቪዥን ድረስ ያገለግላል ማለት ነው። ሌላስ? ከነዚህ ከፍ ስንል ደግሞ አሁን እዚህ ያሉ ለሴቶች ፀጉር ቤት የምናደርገው ብንል አሁን ለምሳሌ ለሁለት ካክስ እና ለአምፖሎቹ መጠቀም ይችላሉ። አሁን እነዚህ 3000 ዋቶች ናቸው። በእነዚህ መጠቀም ይችላሉ። እነዚህ ብራንዶች ነው፣ በተለያዩ ብራንዶች አሉ። የተለያዩ ኳሊቲም አላቸው። ዋጋቸውም እንደዛ የተለያየ ነው። ለምሳሌ ምን አይነት ብራንድ አለ? ናቪጌተር አለ፣ ኮቫክስ የሚባል አለ፣ ቪዶ አለ፣ ኤዶን አለ፣ ጃለል፣ ሂሮ ፓወር፣ አይ ፓወር፣ ፓወር ኤጅ። አሁን እዚህ ጋር ያሉት ከላይ እነዚህ ከአይ ፓወር ጀምሮ በሙሉ ያሉት 3000 ዋት አሁን እስካሁን የጠራሉሽ 3000 ዋቶች ናቸው። ስለዚህ እነዚህ አሁን ለቤት ብንጠቀምባቸው ለፍሪጅም ፍሪጅ፣ አምፖል፣ ቲቪ መጠቀም ይችላሉ። አጠቃላይ ሁሉ ግን ምናልባት ስቶቭ እና እንጀራ ምጣድ መጠቀም አይችሉም። እዚህ እንጀራ ምጣድ መጠቀም ሲፈልጉ ከፍ ያደርጋል። ከዚህም ደግሞ ከፍ ያደርጋል ማለት ነው። ስለዚህ እነዚህ ደግሞ ለፀጉር ቤቶች በጣም ተመራጮች ናቸው። ፀጉር ቤቶች ለሴቶች ትንሽ ፀጉር ቤቶች አሉ። መንደር ላይ የሚሰሩ ፀጉር ቤቶች ላይ ሁለት ካክስ እና ላይቶችን መጠቀም ይፈልጉ። እንደ ፀጉር ቤት እንደ ማሽኑ በበዛ ቁጥር ጄኔሬተሩ ከፍ ማለት ነው። በዛ ባለ ቁጥር የሚጠቀሙት ጄኔሬተር ዋት ከፍ ማለት አለበት። እነዚህ ግን እንደ ብራንዳቸው ዋጋቸው የሚለያል። የተለያየ ነው። ለምሳሌ የተወሰኑትን ብናነሳ ደስ ይለኛል። ይሻላል። ከጃለሊ ብንጀምርልሽ ጃለሊ ያለ እስከ 45000 ጀምሮ ነው ትንሹ። ከዛ ያለ 55000 ያለ 65000 ያለ 70000 ያለ ያው እንደየ ኳሊቲ ዋጋውም የተለያየ ነው። ሌላ ደግሞ ከነዚህም ደግሞ ትንሽ ጨመር የሚል ደግሞ ካለ አለ የምንመለከታቸው ናቸው። በቤንዝ አሁን እነዚህ አሁን ያሳየሁሽ በቤንዝል ናቸው። ወደ ናፍጣ ስንገባ ደግሞ ለመኖሪያ ቤት ስናደርጋቸው አሁን ሳይለንቶች አሉ። ሳይለንት የምንላቸው ምንም አይነት ድምፅ አይወጣም። ድምፅ አላቸው ግን የማይረብሽ ከክፍቱ የተሻለ ናቸው። እነዚህ ቤንዝል ናቸው። እነሱም ይሄን ያክል አይጮህም። ከሳይለንቱ እኩል ናቸው። በጣም የሚጮህ የትኛው ነው? በጣም የሚጮሁት የእነዚህ ሆነ ክፍት ናፍጣ ሆኖ ራሱ ክፍት አላቸው። ኦፕን የምንለው ብዙ ጊዜ ድምፅ ይረብሻል። እነዚህ ብዙ ጊዜ ለሳይት ነው የሚጠቀሙት። ሳይት ላይ የሚጠቀሙ ሰዎች ክፍለ ሀገር ላይ እነዚህ ነው የሚጠቀሙት። ክፍት ቦታ ስላላቸው እነሱ ድምፅ የማይረብሻቸው። ስለዚህ እነዚህ ዝግ ስለሆኑ ሳይለንት ናቸው። ምንም አይነት ድምፅ አይወጣቸው። መኖሪያ ቤት አካባቢ መጠቀም እንችላለን። ምን ያክል ዋት ነው? 5000 ዋት አለ፣ 7000 አለ፣ 8000፣ 10000 ትልቅ አለ እስከ 1000 ድረስ አለ። አሁን ለምሳሌ እነዚህ አሁን ቅድም እንደነገርከኝ መቀየር የሚችሉት ምን አይነት ብልሽት ሲያጋጥማቸው ነው? ምናልባት ከጥንቃቄ ጉድለት ከሆነ አንተ እንደ ባለሙያ የሆነ መረጃ እንድታስተላልፍልኝ ማለት ነው። ችግር የለም። ብዙ ጊዜ አሁን አጠቃቀም ከአቅም በላይ የሚጠቀሙበት ከሆነ እቃ ሊያበላሽብን ይችላል። እኛ ግን እዚህ አሳይተናቸው የሚጠቀሙት ባሳየናቸው መንገድ የሚጠቀሙ ከሆነ ብዙ ጊዜ ሰርቪስ ብቻ ነው የሚፈልግባቸው። ሰርቪስ ደግሞ ችግር የለም፣ ቀላል ነገር ነው። ይላክት ባለቤቱ የሚጎዳው ነገር አይደለም። ዘይት መቀየር ነው። አየር ማጣሪያዎች አሉ፣ የናፍጣ ማጣሪያ አለ። እነሱም ቀላል ነገር ናቸው። እነሱ በድርጅቱ ሜንቴን የሚደረጉ ናቸው። እነዚህ አሁን ወደ 7000 ያክል ስለሚደርሱ ምጣድም ስቶቭ መጠቀም ይችላል። በደንብ ይችላል። በፊልም በጣም አስተማማኝ ነው ለሁሉም ነገር። ለቤት መኖሪያ ቤት ከሆነ 7000 ምናምን ቢያደርጉት ሁሉንም መስጠቀም ይችላሉ። ምን ያክል ነው ዋጋቸው? እነዚህ በ5 ኪሎ ከ150,000 ጀምሮ አላቸው። በሳይለንቶች ድምጽ ባላቸው ሲሆን አገልግሎታቸው እና ዋታቸው አንድ ሆኖ ግን የድምጽ ጉዳይ ነው የሚለያቸው። ምን ያክል ነው እነዛስ? ክፍቶቹ 120,000 ብር ጀምሮ አለ። ስለዚህ እነዚህ ለሳይት እንጠቀማቸዋለን ብለኸኛል። ለሳይት በደንብ ሌሎች ደግሞ ለምሳሌ ሞሎች ላይ
ይሄ ሙሉ ፎቁ ላይ አገልግሎት የመብራት አገልግሎት እንዲያገኙ ምናምን የሚጠቀሙባቸው የትኞቹ ናቸው? እዛ ጋር ናቸው ትልቆች አሉ። መልካም እዚህ ጋር ስንጨርስ ነው እንደዛ ጋር እንሂድ። ምናልባት እዚህ ጋር ያላየናቸው ነገሮች ካሉ በቃ በእነዚህ ሳይለንት ከሆነ እነዚህ ናቸው። ክፍት ከሆኑ ደግሞ በእነዚህ ታይፕ ናቸው እና በናፍጣ ነው የሚሰሩት። ከዛ ውጭ ያሉት የፓምፕ የሚባሉት እነዚህ ናቸው የገበሬዎቹ። በእነዚህ ልዩነት አላቸው ከነዛ ወይስ? እነዚህ መብራት ናቸው አሁን ያሳየሁሽ። እነዚህ ደግሞ ለእርሻ ቦታ ውሃ መድፊያ ወይም ደግሞ እዚህ ህንፃ ስር ደግሞ አለ አይደል? እዚህ መጠቀም ይችላሉ ህንፃ ላይ። ይሄስ ድምፅ አለ? ቤንዚን ነው ድምፅ አላቸው። ዋጋቸው ስንት ነው እነዚህ የእርሻ ያልከኝ? የእርሻ ከ35 ሺህ ጀምሮ አለ 35 28 ሺህ ድረስ ወርታችን ማለት ነው። ትልቁ ግን ስንት ነው? 35 ሺህ አለ። ናፍጣ ካረግነው ደግሞ እስከ 45ም አለ 68 ሺህ ድረስም አለ። ሰው ግን አብዛኛው ጊዜ የሚመርጠው የናፍጣው ነው የሰኛው ነው? እንደ እርሻው ቦታው እንደ ስፋቱ እና ቤንዚሉ ሲሆን ብዙ ጊዜ ትንሽ ቦታ ሲሆን ለማንቀሳቀስም ይመቻቸዋል። ናፍጣው ሲሆን ግን ሰው የሚፈልግባቸዋል። ትልቅ እርሻ ሲሆን ናፍጣው የሚጠቀሙት። ሌሎች ደግሞ በጣም በርካታም ስላሉ ተወሰኑትን ደግሞ እንመልከት። እዚህ ጋር ደግሞ ስንመለከታቸው በጣም ትላልቅ የሆኑ ጄኔሬተሮች ናቸው እና እነዚህ ምን ያክል ዋት ናቸው? ለምን አገልግሎት እንጠቀምባቸዋለን? እነዚህ 20 ኬቪ ነው የሚባሉት። ለሆስፒታሎች ለመካከለኛ ሆስፒታሎች መጠቀም ይችላሉ። ለመኖሪያ ቤትም ይወስዱታል። ትልልቅ መኖሪያ ቤቶች ሲሆኑ ለመኖሪያ ቤቶችም ይጠቀሙታል። ለድርጅቶች ለጤና ጣቢያዎች ይጠቀሙታል። ይሄ በጣም ለስራ ቦታ በተለይ ለስራ ቦታ በጣም ወሳኝ እቃዎች ናቸው። ምን ያክል ነው ዋጋው? ዋጋ 1,500,000 ብር ነው። ሃይንዳይ ኮሪያ ነው። በጣም ኳሊቲ ሳይለንት ነው። በዛ ነው ምንም አይነት ዳውጣ ከፍ ሲሉ ድምጻቸው በጣም ይቀንሳል። ወዲያቸው ከፍ ያለ ዋጋቸው ነው። በዛው ልክ ከፍ ያለ ነው። ዋጋቸውን ከፍ ያለ ነው። በዛ ላይ ደግሞ ጥራታቸው ተሻለ። እነዚህ ከላይ ያሉት እነዚህ አሁን በቅድም እንዳየናቸው ነው። ከ5,000 እስከ 7,000 ባሉ ናቸው። ከ3 ኪሎ ጀምሮ አለ 3 አለ 5 አለ 6 7 8 10ም አለ። በቤንዚን ደግሞ እነዛም አለ። ይሄኛው በምንድን ነው? እነዚህ ናፍጣ ናቸው። አሁን ሰዓት ትልልቅ አይደለም በናፍጣ ናቸው። አሁን ደግሞ ለእንደዚህ ሪል ስቴቶች ላይ ሞሎች ላይ እነሱ ደግሞ የሚጠቀሟቸው ጄኔሬተሮች አሉ። ይሄኛው ትልቅ ሳይዙ በጣም ትልቅ ነው። ከዚህም በላይ አለ አለ ከዚህም በላይ አለ። ይሄ ምን ያክል ዋት ነው ግን? አሁን እኛ 330 ኬቪ ነው የሚባለው። ትልቅ ለአፓርታማዎች መጠቀም ይችላሉ። መኖሪያ ቤት አካባቢ ላይ ያለ እነሱ አሁን ፍሪጅ፣ አምፖል፣ ቲቪ ብዙ ስለሆነ በእነዚህ ጄኔሬተር የሚጠቀሙት ከፍ ባለ። ምን ያክል ነው ግን? በጣም ትልቅ ነው። ያው ለአገልግሎትም ደግሞ በዛው ልክ ሰፋ ያለ ነው እና ዋጋውስ ምን ያክል ነው? እስከ 7.5 ሚሊዮን ደርሷል። አንድ ግን እንትን ብለውት በጣም ረጅም ጊዜ ነው የሚጠቀሙበት አይደል? በጣም ረጅም ሰርቪስ ብቻ ነው የሚያደርጉት። እነዚህ ብልሽት ነው ሰርቪስ ይደረጋል። ሌላ ግን ምንም ነገር የላቸውም። ተበላሽቶ እንደዚህ ይሄ ነገር አይጠቅም የሚባል ነገር አይደለም። አውቶማቲክ ስለሚደረግ ከሰው ንክኪ ውጭ ነው የሚደረጉት። እነዚህ ትልልቅ ሲሆኑ ብዙ ጊዜ አውቶማቲክ ራሳቸው ይገጠምላቸው አላቸው። ቤት ውስጥ ያሉት እቃዎች በእርግጥ በጣም በርካታ ቢሆኑም የተወሰኑትን ነው ከትንሽ ጀምረን እስከ ትልቅ መመልከት የቻልነው እና ተመልካቾቻችን እናንተ ጋር መጥተው እንዲያገኙ እንደዚህ የመሳሰሉ እቃዎችን ድርጅቶችን ሊሆኑ ይችላሉ እንዲያገኙ አድራሻችሁን አስቀምጠን ስልክ ቁጥርም ካላችሁ የምትገኙበትን ነገር አስቀምጠን። እኛ የምንገኘው ፒያሳ አቡነ ጴጥሮስ አካባቢ ነው። መዘጋጃ ቤት ፊት ለፊት ነው። ስልክ ቁጥራችን 0911 23 89 48 ተጨማሪ ስልክ 0913 47 23 97። በጣም በርካታ እቃዎች ስላሉ ተመልካቾቻችን እዚህ መጥተው እንዲገዙ እኛ መልእክታችን ነው። አመሰግናለሁ። እኛም እናመሰግናለን ስለመጣችሁ ስለጎብኛችሁ እናመሰግናለን።